ጎበዝ እስቲ አንድ ጊዜ ጀዳሜ ቴንኩ እቺን ቪዲዮ ዝም ጀዳቱማ ኮፒ ሊንክ ሪፖስት ሼር ጎዳሜ ዝም ጀዳቱማ ቴንኩ ወሪና ገርጋሩ በርባደን ትብብሪ ምንድነው እሱ ጀዳ ጠጉ 1 ሚሊዮን ብር ሊሸለም ነው ድጋሜ ታዲያ እናንተ ናችሁ የምታሸልሙኝ እኮ አከምጎቱ ዘተን ፕሮፋይል ለሊንክ ጆርዳን እኮ ሰላም ናት። ትናንት ቅዳሜ ነው ዛሬ እሑድ ነው። እስካሁን ባለንበት ሁኔታ እኮ ሰላም ናትኝ። ኢቭን ትምህርት ቤት አልተዘጋም፣ መስሪያ ቤት አልተዘጋም። ተማሪም ወደ ትምህርት ቤቱ እየሄደ ነው፣ ሰራተኛም ወደ ስራው እየሄደ ነው። ምንም አይነት እንቅስቃሴ የቆመም ሆነ የተስተጓጎለ ነገር የለም። ማለት በጣም አብዛኞቻችሁ ልጆች እየፈራችሁ ኢንቦክስም እያደረጋችሁልኝም የምታቁኝም እየደወላችሁልኝ ስለሆነ ነው። ጆርዳን እስቲል ባለችበት ሁኔታ ሰላም ናት። ትናንት ቅዳሜ ዛሬ ግን ከትናንትና ጀምሮ ሌሊቱን አዳር እንቅልፍ የለንም። ታውቃላችሁ፣ አንደኛ ረመዳን ነው፣ ሁለተኛ ነገር ደግሞ ሳይረን አለርሙ እየጮኸ ነው። አለርሙም የሚጮኸው ደግሞ ሲታኮሱ፣ ምክንያቱም እስራኤልና ኢራን መሀላቸው ላይ ጆርዳንና ኢራቅ አሉ። ስለዚህ አናታችን ላይ ነው የሚታኮሱት። ስለዚህ እያንዳንዷ ድምፅ እያንዳንዷ መሳሪያ በእኛ አናት ላይ ነው የምታልፈው። ያ ስለሆነ ድምፁም ሲመጣ እንዳይረብሻችሁ ወይም ደግሞ ቅድመ ማስጠንቀቂያ እየተተኮሰ ስለሆነ እንዳትደነግጡ ተብሎ ነው እንጂ አለርም እየጮኸ ያለው ጆርዳን ላይ ምንም የደረሰ ነገር ሆኖ አይደለም። አንድ የተመታ ቦታ አለ፣ ኤርባድ ነው ምናምን የሚባል ቦታ ማለት ነው። እሱም ፈልገው የተኮሱበት የአሜሪካ ቤዝ አለ። የአሜሪካ ቤዝ ማለት የተለያዩ አረብ ሀገራት ላይ አሜሪካ የራሷን ወታደር አስቀምጣለች። ወታደሯና ካምፕ ሰርታ አስቀምጣለች። እና የተለያዩ አረብ ሀገራትን እየመቱ ያሉት ያንን ቤዝ ማጥፋት ስለሚፈልጉ ነው። ጆርዳን ላይ የሚተኮሱት ያንን ነው። ከዚህ በኋላ ችግር ሊመጣ ይችላል። አዎ ስጋት ላይ ነን። አዎ በደንብ ስጋት ላይ ነን። ግን እስቲል አሁን ባለንበት ሁኔታ ጆርዳን ላይ ሰላም ከመሆኑ የተነሳ ምንም አይነት እንቅስቃሴ እንኳን የቆመ ነገር የለም። በቃ እንደተለመደው ነው ዴይ ቱ ዴይ እንቅስቃሴያቸውን ስራቸውን እየቀጠሉ ያሉት። ስለዚህ በተቻላችሁ መጠን ተረጋጉና ስራችሁን ስሩ። ምክንያቱም ባይወድቅ እንኳን የምናየው ነገር በጣም ነው የሚረብሸው። ምክንያቱም ወተን እያየን ነው አይደለ? እንዴት እንደሚሮጥ አናታችን ላይ ያ ያስፈራል። ግን ደግሞ ከስራችን ሊያግደን ምንም ነገር የለም። በተቻላችሁ መጠን ተረጋግታችሁ ስራችሁን ለመቀጠል ሞክሩ። ምክንያቱም እዚህ ጆርዳንም ላይ ያለነው ልጆች እርስ በእርስ ይሁን የሚያስፈራራ ነገር ነው እንጂ እየተነጋገርን ያለነው ድብልቅልቅ ያለ ጦርነት የገባ ነው እንጂ የሚመስለው ሰላም የሆነ አይመስልም። እና ድንገት አሁን ያንን ስክሮለር እያደረጉ የሚያዩ ልጆች ይረበሻሉ። ስለዚህ አሁን እስካለንበት ዛሬ እንግዲህ እሑድ ነው፣ እስካሁን ድረስ ጆርዳን ላይ ምንም አይነት ችግር የለም። አንድ የወደቀ ቦታ አለ፣ እሱም ካምፓቸውን ለመምታት ብቻ ነው እንጂ ሰላም ነው። በቃ አብሶ እዚህ አማን ላይ ምናምን ያለው ነገር ሰላም ነው እስካሁን ድረስ። ስለዚህ ተረጋጉና ስራችሁን ስሩ። በተቻላችሁ መጠን ደግሞ ጸልዩ። በቃ እኛ ኢትዮጵያኖች ስንቱን አልፈን እዚህ የደረስነው አሁንም ያለነው በጸሎት ነው። ስለዚህ በጸሎት በርቱ። እስካሁን ድረስ አማን ጆርዳን ሰላም ናት። ከዚህ በኋላም ሰላም እንደምትሆንልን ተስፋ አረጋለሁ። እና ይሄ ጀረሱ እንትኑ ራሱ አለርሙ ምናምን እንዳይረብሻችሁ። በቃ ድምፅ እየመጣ ስለሆነ ያንን ድምፅ እንትን ለማለት ነው። ከዚህ በፊትም እኮ አሳልፈነዋል አይደል? የዛሬ 7 ወር 8 ወር እኮ እንደዚህ ታምሰን ነው ሰላም የሆነው አይደል? አሁንም ደግሞ ተመልሷል። እናልፈዋለን። እዚህ ጀመረኛ አበሾች ምንም የሚከብደን ነገር የለም፣ እናልፈዋለን። እና እንደዚህ ብርግግ አትበሉ እሺ፣ አይዟችሁ የኔ ቆንጆ። እኔ የምልሽ ከጆርዳን ወደ እስራኤል እንዴት ነው የሚገባው? አይ በቃ በአህያ ነው የሚገባው። በእግርም ይገባል። በአህያ ግን በአህያ ይፈጥናል። የሰው አህያ ከንቱ እንዴ! እኔ ከጆርዳን ወደ እስራኤል እንዴት እንደሚገባ ባቅም ነው። እኔ ምን እሰራለሁ? አንተማ የሆነ ያመለጠ ክትባት አለ የፖስተር ትራፊ